አቤት። የኔ ልጅ ይቅርታ አላወኩትም። እናትሽ ነኝ። ነበር ግን አስወጣች። መቼ ነው የወጣሽው? ትላንትና። እና እንዴት ነው? አዲስ ነገር ነበር እንዴ? አይ ስለ ቤቱ ብቻ ነው። እሱም ደግሞ አንተ ያው የምታውቀው ነገር ነው። ስለ ቤቱ ምን እንዴ? መት ያልነገረችም እንዴ? ምሮ ምን ነግሪኝ። ቤቱ በርብቃ ስም እንደሆነ አላወቅም? ሴትዮ ምንድን ነው የምትቀባጥሪው? አልቀባጠርኩም። ማን ያለው? ማለቴ በምንድን ነው? በምን አወቅሽ? ሲያወሩ ሰምቻቸው ነው። እንዴ እኔ እኮ መታ የነገረች መስሎኝ ነበር። አይ ግን እርግጠኛ ነሽ? አዎ። አይሆንም ወይኔ ይወል ይጅልኝ። ኧረ ተረጋጋ። ይጅልኝ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ በሰላም መጣችሁልኝ። እንግዲህ ርብቃ ድራማ በክፍል 36 ላይ በጣም ደስ የሚሉ ነገሮች እየታዩ ይገኛሉ። አንዳንዴ መታገስ እንግዲህ በራሱ ጊዜ ህይወታችሁን ያስተካክላል ማለት ነው እና ትዕግስት ጥሩ ነው። የአቤል ችኩልነት እስር ቤት ቢያስገባውም እንግዲህ እንደምታስታውሱት በባለፈው ጊዜ ማሚቴ ለርብቃ የሆነ ወረቀት ሰጣት ነበረ። የታሸገ ፖስታ ነው እና ያን ነገር እንግዲህ ርብቃ አቤል እንዲያየው አልፈለገችም እና እንግዲህ ለአቤልም እንዳትነግሪው ብላት ነበረ። እዩ ግን ይህን ነገር ተደብቆ እያዳመጠ ስለነበረ ርብቃን ስለምን ነበረ ከማሚ ጋር ያወራሽው ብሎ ጠየቃት። ማሚቴ ደግሞ ለማንም እንዳትነግሪ ስላለቻት አይ ምንም አይደለም ብትለውም እኔ ልገምት በማለት ቤቱን ማሚቴ በስምሽ አዙረው ነው አይደል እያለ እንግዲህ ሲጠይቃት በቃ አውቀዋል ብላ እሷም እውነቱን ትነግረዋለች። እና እኔ ከኔ ምንም ነገር አያመልጥም፣ ምንም ነገር እንዳትዋሺ ከዚህ በኋላ ለናጅሬው ፖስታውን ርብቃ ወስዳ ዝም ብላ መኝታ ቤት ታስቀምጠዋለች። አቤል ተንኮለኛው ግን እዩ ማለት ነው፣ ይቅርታ እዩ ፖስታውን ይወስድና ፌክ ያደርገዋል። የርብቃን በገንዘብ ከፍሎ ማለት ነው። ፌክ ቤቱ በፌክ አድርጎ ዋናውን እሱ ይወስዳል ማለት ነው። እና እንግዲህ ቀይሮ አስቀምጦት ነበረ። ርብቃም እንግዲህ አገር ሰላም ነው ብላ ቤቱ በእኔ ስም ነው እያለች ከቆየች ጊዜ በኋላ ነበር እንግዲህ የሁሉ ነገር ሲፈጠር ነው። ምንድን ነው ማሚ ምን አድርጋ ነው ብላ ስታይ ነገሩ ፌክ ነበረ። ቤቱ የቤቱ ስም ሁሉ ነገር ፌክ ሆኖ ነው ያገኘችው። ይህ ሁሉ ድራማ ግን የዩ ነው። በጣም ይገርማል። እኔ እኮ እንዴት አይነት ሰራቢ እንደሆነ ነው ግርም ያለኝና ይህ ሁሉ ነገር እንግዲህ ቤታቸው ላይ ሲፈጠር ርብቃና አቤል ተኝተው ነበር፣ የሉም። ያው ሰውን እንደዚህ በጣም ማመን ምንድን ነው የሚያመጣው ችግር ልክ እንደዚህ ነውና ወንድም እህትም ቢሆን እንግዲህ እንዳናምን እንድንጠራጠር የሚያደርግ ነገር ነው እየሰሩብን ያሉት። እንግዲህ እንደዚህ ነው እኮ ምን ሆነው ቤተሰብ ከሆነ ቤተሰብ ልንጠራጠር አንችልም። ቤተሰብ በእኔ ላይ ክፋትን ያስባን ብለን ልንጠብቅ አንችልም። እንዴት እንጠነቀቃለን? እና እንግዲህ ያ ወረቀት ነበረ። ማሚቴ ግን ዋናውን ከአቤል ከእዩ ሰርቃ ወስዳበት ነበር መሰለ፣ የደብቀው ነበረ። የርብቃ ፌኩም ዋናውም የርብቃ ነው። ነገር ግን አዩ ነው የቀየረው፣ በፌክ ቀይሮባት ነበረ። ተስፋ ቆርጦ ቤቱ በእኔ ስም አይደለም ማሚቴ አታላናለች ብለው እንግዲህ ማሚቴን እየወቀሷት እያለ ነበረ። ጎበዟና የጓደኝነት ጥግ ያላት ርቾ ግን ይህንን ነገር እንግዲህ ስታስተካክል በምታውቃቸው ሰዎች በድብቅ ነበረ ነገሮችን ሁሉ የጨረሰችላቸው። እና እንግዲህ ይሄ ነገር ከተስተካከለ በኋላ ግን ሲታይ መጀመሪያም ትክክል ነበረ፣ በርብቃ ስም ነበር ቤቱ እዩ ሲያሳያቸው የነበረው ወይም ደግሞ እዩ ቀይሮ ያስቀመጠው ፌክ ቢሆንም ትክክለኛው ግን በርብቃ ስም ነበር ቤቱ ማለት ነው። እናም እንግዲህ በራሄል ስም ሆኗን የተባለው ሁሉ ነገር ሁሉ ፌክ ነው፣ ትክክለኛው በርብቃ ስም ነው። እናም እንግዲህ የቋመጠለት አቤል እዩ ማለት ነው እስር ቤት የገባለት ነገር ሁሉ ገደል ገብቷን አሁን ላይ። እና ሪች እንግዲህ ይህን ነገር እንዲያስተካክሉላት የሰጠቻቸው ሰዎችም ጉዳዩን ፈጽመው ነይ ውሰጂ ስሙም ሁሉም ነገር ተስተካክሏን በርብቃ ስም ነው ሲሏት ሪች እንግዲህ እዩን በጣም ማናደድ ማቃጠል ትፈልጋለች። እና እንግዲህ አዙን ነበረ ወደ እስር ቤት የላኳት። አዙ ደግሞ ከቤት እንደወጣችና እዛ ቤት እንደማትኖር ለእዩ ነግረው፣ ነገር ግን ከመውጣቷ በፊት ቤት ውስጥ ምን እንደተካሄደ እንድትነግረውና እንዲናደር ተፈልጎ ነው የተላከው። እና እንግዲህ ዳሷም
እንደ ሰላማዊ ሰው ካወራችሁ በኋላ እንደዚህ ነው። በነገራችን ላይ መጥፎ ሰዎችን እንደዚህ ምንም ድምጽ በሌለው መሳሪያ እንደዚህ ግድል ቅጥል አድርጎ መግደል፣ እንደዚህ ማሰቃየትና ሄዳ እንግዲህ አልሰማህም እንዴ ሁሉም ነገር እኮ በርብቃ ስም ነው፣ ምንም ነገር አንተ እንዳሰብከው አይደለም ስትለው እዩ አበደ እና ወጥቼ ይሰራላችኋለሁ ምናምን ሲል የነበረው ሰውዬ እንግዲህ አሁን ላይ ምንም አይነት ተስፋ የለውም። መቲም ከሀገር እወጣለሁ ብላ ያንን ወረቀት ይዛ የነበረው ወረቀት እንግዲህ ከእጇ ወጥቷል። ምንም ነገር ተስፋ የላቸውም። አሁን ላይ እዩ ዓይንሽን ላፈር እያላት ነው መቲ። አያችሁ አይደለም? ለገንዘብ አይደለ የቀረባት፣ መጀመሪያም ለጥቅሙ የእሱ መረማመጃ እንዲያደርጋት ነበር። እሷ ግን እውነት አታሳዝንም? እውነተኛ ፍቅር ደግሞ ልክ እሱ እየጠላት እሱ ለጥቅሙ እየፈለጋት እሷ ግን እንደዛ ታውቃለች እኮ እንደማይወዳት ለጥቅሙ እንደሚፈልጋት ታውቃለች። እሷ ግን እንደዛም እየሆነ ዋጋ እየከፈለች ነው ለፍቅራቸው። እሱ ግን አሁን ላይ ሁሉ ነገር እውነት ሲሆንና ያሰበው ሊሆናል ያለው ነገር ሁሉ እንደማይሆን ሲያውቅ ዓይንሽን ላፈር ብሏታል። ዓይንሽን ላፈር እንግዲህ እስር ቤት ሆኖ ቢችል ሊገላት ሁሉ ይችል ነበረ፣ አልደርስባት ስላለ ነው እንጂና በዚህ መጠን ስግብግብ ሰዎች እኔ የዩማ እና ሪች እንደው ነፍስሽ ይማረው ነው የሚባለው። አልሞተችም ግን ተጫወተችበት እኮ እና እንደ ሪች አይነት። እኔ ግን ሪች በጣም ነው የምትመቸኝ እዚህ ድራማ ላይ። ሲጀመርም ድራማ ሆነ ድምቀቱ እሷ ናት። ርብቃና ቤልማ ይተኙ፣ ምን አለባቸው ይተኙ እነሱ። እሷ የእነሱን ህይወት ታስተካክላለች። በዚህ ዘመን አሁን የእናንተን ህይወት የሚያስተካክል ጓደኛ አለ? የለም። እንደውም የእናንተን ህይወት የእናንተን ቤት ለማፍረስ ጉድጓድ የሚጭር ነው ያለው፣ ጓደ የሚመስላችሁ ነው ያለው። እናንተ ስትፈርሱ ምንድን ነው ደስታ ስታጡ ማየት እንጂ የእናንተን ደስታ እንደዚህ እንደ ሪች። እኔ የሪች እኮ ይለያል እንግዲህ እህት አይደለችም ጓደኛ ናት። እንግዲህ አስቡ እና እንደዚህ አይነት ሰው ሲኖር በአካባቢያችሁ ምን ያክል እድለኛ እንደሆናችሁ። በመጨረሻም እንግዲህ ማሚቴ የልጇ ነገር ሊያስችላት አልቻለም። ያው እንደምታውቁት መቲ ማሚቴን ትንሽ ቀንም ቢሆን አሰቃይታታለች። በነገራችን ላይ አሁን ላይ እናቷ እንደሆነች ስታውቅ እንግዲህ እንደሚሰማት ባናቅም እና እንግዲህ ማሚቴ አንድ ነገር አሰበች። ልጇ ናፈቀቻት። እናም ለልጇ እውነቱን ልትነግራት ፈለገች። እናቷ እንደሆነች ቤተሰቧ እዚህ እናትና አባቷ ስለሆኑ ማለት ነው። የርብቃ አጎት አባቷ ነው እንግዲህ እንደምናውቀው። እና እንግዲህ ማሚቴ ቀጥታ ትደውልላታለች ማለት ነው መቲ ጋ። እናም የኔ ልጅ እንዴት ነሽ ትላታለች። እናትሽ ነኝ ስትላት ነበረ ርብቃ የሰማችው። ይህን ነገር ግን እውነቱ መውጣት አለበት ማለት መቲ ጥሩ ነገር እንዳልሰራች እናውቃለን። ግን መቲ የርብቃ ቤተሰብ እንደሆነች ግን ማወቅ አለባት። መቲ በፍቅር ተታላ ነው እንደዛ ስታደርግ የነበረው። ያን ሁሉ ነገር ስታደርግ የነበረው ከእዩ ፍቅር ስላላት እና እዩን ስለምትወደው ነው እንጂ መጥፎ ልጁን አይደለም። እና አንዳንዴ እንግዲህ ፍቅር እንደዚህ ያደርጋል። ሳትወደዱ በግድ ፍቅርን በግድ ስትሉ ወይም ደግሞ እናንተ ብቻ ስትወዱ በዛኛው ጎን መወደድ ከሌላችሁ እንደዚህ ነው ዋጋ የምከፍሉት። ልክ እንደ መቲ የማይሆን ነገር ነው የምታደርጉት። በቃ ነፍሳችሁን እስከ መስጠት ድረስ ዋጋ ትከፍሉላችኋላችሁ ለእነዛ ሰዎችና መቲ ጥሩ ልጅ ናት። ብቻዋን ያደገችው ብቻ ታሪካቸው ሰብሰብ ያለ ነው። ቢተዋወቁና ማሚቴን ነገር ባትደብቅ ደስ ይለኛል። ምክንያቱም ዘመዶች ናቸው። ለርብቃ ዘመዷ ናት መቲ ማለት እህቷ ናት ማለት ነው። አብረው ነበር ያደጉት እኮ ግን እንግዲህ እሷ ከቤት ጠፍታ ወይም ደግሞ በሆነ ችግር ብቻ ከቤት ወጥታ ለብቻዋ ነው የኖረችው ያደገችው ነው። ስለዚህ ማሚቴ እውነቱን መናገር አለባት። ከማን ጋር ስልክ እያወራች እንደሆነ መንገር አለባት ለርብቃ ማለት ነው። እንግዲህ እኔ እናትሽ ነኝ ስትል ነበር ርብቃ በጆሮ የሰማችኋት እና ማሚቴ ልጅ ሊኖራትም ላይኖራትም ይችላል። ርብቃ ያን ነገር አይገርማትም። ግን መቲን እንደሆነ ርብቃ ብታውቅ በጣም ነው ደስ የሚለኝ። እናንተስ ምን ትላላችሁ? ማሚቴ ለርብቃ እውነቱን መንገር አለባት። ምክንያቱም ማሚቴ በጣም እየተጸጸተች ነው። ልጄ ብቻሽን ነሽ፣ ግን እኮ ብቻሽን ነው የሚኖርሽው። ለነገሩ አሁን ከጎንሽ ሊሆን ይገባ ነበር እያለች ስለ ልጇ ማሰብ ጀምራለች። ርብቃ ደግሞ መቲ ልትበቀላት ትፈልጋለች። ስለዚህ ነገሮች ሳይበላሹ ማሚቴ ለርብቃ እውነቱን መንገር አለባት። ያለዛ ርብቃ ልጇን ከማጣቷም ጋር በዛ ላይ ደግሞ የአቤል ፍቅረኛ ሆና ከእዩ ጋር ትማግጥ እንደነበረም
ስለምታውቅ በዚህ ሁሉ ተነሳስታ ልትበቀላት ትፈልጋለች። ታዲያ ማሚቴ ቀድማ ነገሩን ካላስተካከለች እህትና እህቶች ሌላ ችግር ውስጥ ይገባሉ ብዬ አስባለሁ። እና የኔ ውድ ቤተሰቦች እንግዲህ ርብቃ ክፍል 36 ላይ ምርጥ ነገሮች ታይተዋል። የነ ርብቃ ቤት ተመልሷል ወደ ክብሩ